በመጀመሪያ የፍቅር ቀጠሮ ቀን ማድረግ የሌለብህ 5 ነገሮች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ የወሲብ ጥያቄ አለማንሳት። ጥያቄ ልጠይቅህ፣ በእርግጠኝነት ከሷ ጋር ወሲብ ማድረግ ትፈልጋለህ አይደል? በጣም ደስ የሚል የወሲብ ጊዜን ከሷ ጋር ማሳለፍ ትፈልጋለህ። በሰውነቷ በጣም ተማርከሃል። መልስ አዎ ከሆነ ስለዚህ ይህንን ስሜትህን ከሷ ጋር በደስታ ለመጋራት ከፈለክ የመጀመሪያው የቀጠሮ ቀን ወይም ዴቲንግ ላይ ወሲባዊ እይታ አትያት። ወሲባዊ ወሬን አታውራ። አካላዊ አድናቆትን አታብዛ። እይታህን ፊቷ ላይ ብቻ አድርግ። በመጀመሪያው ቀን ይህንን ማድረግህ እሷ በጣም ይገርማታል። ምናልባትም እሷ በዚያች ቀን ለወሲብ ተዘጋጅታ መታም ሊሆን ይችላል። አንተ ግን ወደዚህ የስሜት ዓለም ውስጥ በፍጹም አትግባ። ራስህን የምትቆጣጠር ጠንካራ የስሜት መሰረት ያለው ሰው መሆንህን ማሳየት አለብህ። እመነኝ፣ ይህንን ካደረግ እሷ ራሷ ለምንድን ነው ለወሲባዊ ፍላጎት ጉጉት ያላሳየው? የሆነ ያልተመቸው ነገር አለ ወይስ እኔ ያጠፋው ጥፋት ኖሮ ነው የሚል ጥያቄ አእምሯን ያወዛግበዋል። ሴቶች አንድ የሚገርም ተፈጥሮ አላቸው። ካገኙት ወንድ ጋር ወሲብ ማድረግ አይፈልጉም። ነገር ግን ሁሉም ወንድ በእነሱ ሰውነት እንዲሳብ ይፈልጋሉ። ሁሉም ወንድ ወሲባዊ ፍላጎቱን እንዲያሳያቸው ይፈልጋሉ። ይህም ምን ያህል አማላይና ትኩረት ሳቢ እንደሆኑ ያረጋግጥላቸዋል። ስለዚህ አንተ ይህንን ስሜታዊ ፍላጎትን ሳታሳይ ስትቀር እሷ ራሷ እልህና ጥያቄ ውስጥ ትገባለች። በቀጣዩ ቀጠሯችሁ አንተን ወደዚህ ስሜት ለማስገባት ትሞክራለች። ምክንያቱም ይህንን ሀሳብ አለማንሳት እንደ ተናቀች እንዲሰማት ያደርጋልና። በግንኙነት የመጀመሪያ ምዕራፍ ላይ ወንዶች ከሚያሳዩት የተረጋጋና ገደብ ያለው አካሄድ ጀርባ ጥልቅ የሆነ የስነ ልቦና ሜካኒዝም አለ። ይህ አካሄድ በሴቶች አእምሮ ውስጥ ከፍተኛ የማወቅ ጉጉትና ውዥንብር እንዲሁም ጥልቅ መሳብን ይፈጥራል። አብዛኞቹ ወንዶች ሴቶችን ሲያገኙ የፍላጎትና የማድነቅ ምልክቶችን ወዲያውኑ በማሳየት የራሳቸውን መክፈቻ ያደርጋሉ። ይህ ደግሞ ተራ የሆነ አካሄድ ሴቶች በቀላሉ ሊገምቱት የሚችሉት መደበኛ ሁኔታ ነው። ነገር ግን አንድ ወንድ ይህንን የተለመደ ውደት በመስበር ፍላጎቱን መደበቅ ከቻለ የሴቷ አእምሮ የሚጠብቀውና የሚያሰላው ስሌት ይስተጓጎላል። ይህ ያልተጠበቀ ለውጥ አእምሯ በሱ ላይ እንዲጠመድና ምክንያቱን እንዲፈልግ ያስገድደዋል። ሴቶች በተፈጥሯቸው በዙሪያቸው ካሉ ወንዶች የትኩረትና የአድናቆት ማረጋገጫ ማግኘት ይፈልጋሉ። ሆኖም ይህ ማረጋገጫ ያለምንም ጥረት በቀላሉ ሲገኝ ዋጋው እየቀነሰ ይመጣል። በተቃራኒው ደግሞ ስሜታዊ ምላሽ የማይሰጥ ወንድ ሲያጋጥም የሴቷ አእምሮ የኔ ማራኪነት አነሰ እንዴ ወይስ ሌላ ምክንያት አለው የሚል ጥያቄ ውስጥ ይገባል። ይህ ሁኔታ የራሷን ገጽታና ውበት እንደገና እንድትመረምርና የዚያን ወንድ ትኩረት ለማግኘት ተጨማሪ ጥረት እንድታደርግ ይገፋፋታል። ሁለተኛ፣ ስለ ቀድሞ ፍቅረኛ ከጠየቀች መልካም ነገር ብቻ ተናገር። እሷ ስለ ቀድሞ ፍቅረኛ ስትጠይቅ ሁሉም ሰው የየራሱ መልካም ጎን አለው፣ መጥፎ ጎንም አለው። እሷም የራሷ የሆነ መልካም ጎን ነበራት፣ እንዲሁም ደካማ ጎንም ነበረባት። የተለያየ ነው መጥፎ ሴት ስለሆነች አይደለም፣ በቃ ስላልተግባባንና አብረን መቀጠል የማንችል ሰዎች ስለሆነን ነው። ብዙ ነገራችን አብሮ አይሄድም ነበር። እቅዳችን ይለያይ ነበር፣ ሀሳባችን ይለያይ ነበር፣ ፍላጎታችንም ለየቅል ነበር። ስሜታችን እንኳን በጣም ነበር የሚለያየው። ይህ ደግሞ አለመጣጣምና አለመግባባት እንጂ እሷንም እኔንም ክፉ የሚያሰኝ አይደለም ብለህ እለፋው። በመጀመሪያ የፍቅር ቀጠሮ ላይ ስለ ቀድሞ ፍቅረኛ የሚነሱ ጥያቄዎች እጅግ ሴንሲቲቭ እና ጥንቃቄ የሚሹ ወጥመዶች ናቸው። ሴቶች ይህንን ጥያቄ ሲጠይቁ ዋናው ዓላማቸው ስላለፈው ታሪክ ማወቅ ብቻ ሳይሆን ስላለፈው ስሜታዊ ቁስል፣ የቀድሞ ኤክስን ስለምትገልጽበት መንገድ፣ ሴቶችን በአጠቃላይ እንዴት እንደምትመለከትም ለመመዘንም ጭምር ነው። ያለፈውን ሰው ማክበር የወደፊቱን ብስለት ያሳያል። ስለ ቀድሞ ፍቅረኛ ስትጠየቅ አሰቃቂ፣ ጸያፍ ወይም አፍራሽ ቃላትን መጠቀም የራስን ስብዕና ዝቅ እንደሚያደርግ ማወቅ ይገባል። ምክንያቱም ነገም አሁን አብራ ካለችው ሴት ጋር የመለያየት አጋጣሚ ቢፈጠር እንደዚሁ እንደምትገልጻት ታስባለች። ኤክስህን መጥፎ ሴት ነበረች እያልክ መክሰስ የራስን ኃላፊነት ላለመቀበል የሕፃንነት ባህሪን የሚያንጸባርቅ ነው። ሁሉንም ሰው በበጎ ጎኑ መመልከትና የተለየችበትን ምክንያት በግለሰባዊ ልዩነት ማሳየት ከፍተኛ የስሜት ብልህነትን ማሳያ ነው። ሰዎች የሚለያዩት ሁለቱም ክፎች ወይም ጥፋተኞች ስለሆኑ አይደለም። አንዳንድ መልካም የሆኑ ሰዎችም አብሮ የኑሮ ራዕያቸው፣ የሀሳብ ፍሰታቸው፣ ባህሪያቸውና የረዥም ጊዜ እቅዳቸው ፈጽሞ ላይጣጣም ይችላል። ይህንን እውነታ መቀበልና ማስረዳት ግንኙነቱ የተቋረጠው በግንዛቤ ማነስና ባልተጣጣሙ የህይወት ጎዳናዎች እንጂ በግለሰባዊ ጸብ አይደለም የሚለውን የብስለት ደረጃን ያሳያል። ሶስተኛ፣ ሃይማኖታዊ ወሬዎችን አታውራ። ጉዳዩ የፍቅር ቀጠሮ እንጂ መንፈሳዊ ስብሰባ አይደለምና። በመጀመሪያው የፍቅር ቀጠሮ ላይ ከሚደረጉ ጥንቃቄዎች መካከል መንፈሳዊ ወይም ሃይማኖታዊ ርዕሶችን አለማንሳት አንዱና ዋናው ነገር ነው። የፍቅር ቀጠሮ ዓላማና መዋቅር ከመንፈሳዊ ጉባኤ ወይም ከሃይማኖታዊ ስብከት ፍጹም የተለየ ነው። የመጀመሪያው ቀን የፍቅር ቀጠሮ ዋናው ዓላማው ሁለቱ ግለሰቦች እርስ በርስ መተዋወቅ፣ የባህሪ መግባባትን ማሳየት፣ አክብሮታቸውን በደስታ ማሳለፍ ነው።
ውይይቱ ወደ ሃይማኖታዊ ትንታኔ፣ እምነቶች ወይም ስነ ምግባራዊ ትምህርቶች ሲቀየር ቀጠሮው ከቀላልና ዘና ካለ መስተጋብር ወጥቶ ወደ ከባድና ጫና ወደሚፈጥር ውዝግብ ይቀየራል። ሃይማኖታዊ ጉዳዮች ጥልቅ ስሜታዊና ግላዊ እምነቶች የሚንጸባረቁባቸው ርዕሶች ናቸው። በሁለቱ ሰዎች መካከል የእምነት ወይም የአመለካከት ልዩነት ካለ፣ ይህ ሲባል ግን በሁለቱ ሰዎች መካከል የሃይማኖት ልዩነት መኖር አለበት ማለት አይደለም። በሃይማኖት አንድ የሆኑ ሰዎች ዴት ላይ ቢገናኙ የተሻለና መልካም ነው። ዘላቂነት ያለውን ግንኙነት እዚህ ላይ ይመሰረታል። ነገር ግን አንድ ሃይማኖት ውስጥ ሆነው የተለያዩ አይነት ሀሳቦችን የሚያራምዱ ከሆነ የሀሳብ ልዩነት እንኳን ባይኖር መንፈሳዊ ወሬዎችን ማውራት አግባብ አይደለም። ምክንያቱም ጊዜው የፍቅር ነው። የሁለቱ ሰዎች መፈላለግና መጣጣም የሚንጸባረቅበት ጊዜ ነው። በፍቅር ግንኙነት መጀመሪያ ላይ መሰረቱ መሆን የሚገባው በሁለቱ ሰዎች መካከል ያለው የተፈጥሮ ስሜታዊ መሳብ፣ የሳቅ ፍሰትና የሀሳብ ቅንጅት እንጂ የእምነት ርዕዮተ ዓለም ውይይት አይደለም። መንፈሳዊ ውይይቶች ለቀጣይ የእድገት ደረጃዎች የሚተው እንጂ በመጀመሪያው ቀን ቀጠሮ መነሳት የሌለባቸው ጉዳዮች ናቸው። አራተኛ፣ አትከራከር። በመጀመሪያው ዴት የሀሳብ ልዩነቶች ሲመጡ በፍጹም አትከራከር። እሷን ለማሳመን አትድከም። አንተ ወንድ ስለሆንክ እውነታን ይዘህ ልታወራ ትችላለህ። እሷ ደግሞ እውነታን ሳይሆን ስሜትን ተከትላ የምታወራ ፍጡር ናት። ከወንድ ጓደኞች ጋር እንደምትከራከረው ከእሷ ጋር አትከራከር። እሷ የምታወራውን ነገር በጥሞና አዳምጥ። ማውራት ያለባትን ነገር ሁሉ አውርታ እስክትጨርስ ድረስ አዳምጣት። ይቅርታ እዚህ ጋር ላቋርጥሽ የሚል ቃላትን አትጠቀም። በወሬዋ መሃል ጣልቃ አትግባ። የተሳሳተ ነገር እያወራችን ቢሆን እንኳ አቋርጣ አትከራከራት። አንተ ደግሞ ከሷ የተለየ ሀሳብ እንዳለ መጨረሻ ላይ በትህትናና በተረጋጋ ቃል ንገራት። አብዛኛውን ጊዜ በክርክር ውስጥ አሸናፊ ሆኖ ለመውጣት መሞከር ወይም ሀሳብን በኃይል ማስተካከል ግንኙነቱን ከጅምሩ አደጋ ላይ ጥለዋል። ከባህሪ ሳይኮሎጂ፣ ከግንኙነት ተለዋዋጭ አንጻር ወንዶች በተፈጥሯችን ችግር ፈቺና ምክንያታዊ ወይም ሎጂክ በሆኑ መዋቅሮች ላይ ተመስርተን ሐሳባችንን የምናስተላልፍ ነን። ሴቶች ደግሞ ነገሮችን ከስሜታዊ ትስስር፣ ከግንዛቤና ከሁኔታዊ ትርጉም አንጻር የመረዳት ዝንባሌ ያላቸው። ይህ ማለት አንዱ ትክክል ነው ሌላው ስህተት ነው ማለት ሳይሆን መረጃውን የሚቀበሉበት የሚያስተናግዱበት መንገድ የተለያየ ነው ማለት ነው። ስለዚህ ምክንያታዊ በሆነ ውዝግብ ወይም ክርክር ውስጥ መግባት ስሜታዊ ሚዛንን ያዛባዋል። አንድ ወንድ በእያንዳንዱ የሀሳብ ልዩነት ላይ በመነሳት ሊከራከር ወይም እውነታውን አስገዳጅ በሆነ መንገድ ሊያስረዳ ሲሞክር የሴቷ አእምሮ ይህንን ድርጊት እንደ መጥላት፣ አለማክበር ወይም የኃይል ሰልፍ አድርጎ ይወስደዋል። ክርክር አሸናፊና ተሸናፊ የሚፈጥር መድረክ በመሆኑ ፍቅርንና መተዋወቅን ሊያዳብር የሚገባውን ቀጠሮ ወደ ፉክክር ይለውጠዋል። ሴቶች በእጅጉ የሚፈልጉት መከራከርን ሳይሆን ሀሳባቸው ተቀባይነት አግኝቶ ባይገኝ እንኳ በትኩረት መደመጡን ነው። አምስተኛ፣ ስላለ ገንዘብ፣ ስለ ችሎታ ወይም ስላለ እውቀት ሳትጠየቅ በፍጹም ማውራት የለብህም። ተጠይቀህ እንኳን በመጠኑ ነው ማውራት ያለብህ። በመጀመሪያ የፍቅር ቀጠሮ ላይ ከሚፈጸሙት ትላልቅ ስህተቶች መካከል አንዱና ዋናው በቁሳቁስ ወይም በገንዘብ በልዩ ችሎታዎች ወይም በትምህርትና በእውቀት ደረጃ ላይ ብቻ ራስን ማወደስ ነው። ወንዶች ይህንን የሚያደርጉት ሴቷን ለማስደመም ወይም ዋጋቸውን ከፍ አድርጎ ለማሳየት ቢሆንም ከስነ ልቦና አንጻር ያካሄድ ሙሉ በሙሉ ተቃራኒ የሆነ ውጤትን ያስከትላል። አንድ ሰው ስለ ገንዘቡ፣ ስለ ንብረቱ ወይም ስለ ማህበራዊ ደረጃው በራሱ ተነሳሽነት ማውራት ሲጀምር በሴቷ አእምሮ ውስጥ የሚፈጠረው የመጀመሪያው ስሜት አድናቆት ሳይሆን ጥርጣሬ ነው። በእውነተኛ ህይወት ውስጥ ዋጋ ያለው ብቁና ስኬታማ የሆነ ሰው ያንን በንግግሩ ለመደለል ወይም ለማስገደድ አይሞክርም። በንግግር ውስጥ ሀብትን ወይም እውቀትን መዘርዘር ውስጣዊ ክፍተትን ለመሸፈን የሚደረግ ጥረት ተደርጎ ይወሰዳል። እውቀትና ችሎታ በቃል የሚነገረን ሳይሆን በተግባር በባህሪና በሁኔታዎች አያያዝ የሚገለጥ ኃይል ነው። በውይይት መሃል ስለ ራስ ዲግሪዎች፣ ስለ ስራ ስኬቶች ወይም ስለ አእምሮ ብልህነት ማውራት የትዕቢት መገለጫ ሆኖ ይታያል። እውነተኛ ማራኪነት የሚመጣው ሰውየው ሳይመሰገን በራሱ የሚታይ ብስለት ሲኖር ነው። ስለዚህ ጉዳይ ዝምታ መምረጥና ሌሎችን ማዳመጥ ከማንኛውም ቃል በላይ የሰውን አእምሮ የሚቆጣጠር ኃይል አለው። ግንኙነቱ በገንዘብ ወይም በቁሳቁስ አቅም ላይ ብቻ እንዲመሰረት መጋበዝ አደገኛ ነው። ሴቷ ለቁም ነገር እንዳትፈልገ ያደርጋታል። ያለህን ነገር ተመልክታ እንድትጠጋ እያደረግካት ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።